መናፍቃን የሚያነሷቸውን ጥያቄዎች ከየት ነው የመጡት ብላችሁ ከመረመራችሁ ከፈሪሳውያን ጴንጤዎቹ እኮ የሚሳደቡት እኮ ብዙ የሚናገሩት የእግዚአብሔር ቃል ስለሌላቸው እኮ ነው። ሄኖክ የት ነበረ? ኢትዮጵያ ውስጥ ነበረ። ሄኖክ የተመላለሰበት ምድር ላይ ነው ያላችሁ። ክብርና ምስጋና ለእግዚአብሔር ይመስገን። ክርስቶስ ፀሐይ ጨረር ላይ ቁጭ ይል ነበር እንደዚህ። አሁን ይሄ ያስደረግጣቸዋል ሌሎች ሰዎች ሲሰሙ። አይችልም ነው ኢየሱስ ቆይ የምትከራከረኝ እኔ የማይገባኝ። አሁን አንድ መምህር ዘበነ እንዲህ ብሎ ተናገረ፣ ፀሐይ ላይ ኢየሱስ ቁጭ አለ። ከየት ያመጣው ነው? ወንጌል ላይ አልተጻፈም፣ እንደዚህ አላለም ይላል። እኔ ጋር ለመጽሐፉ አንተ ከሌለ የለህም፣ በቃ ደህና ነህ እንዴ? እኔ ምን ላድርግ? የኔ ጥያቄ መምህር እንትን አሁን እኔ የእርሶን ትምህርት እኔ የምከታተላለሁ፣ ግን ይሄ አሁን በጌታ ከጌታ በቀኝ የተሰቀለው ያ ወንበዴ በምን መንገድ ነው ወደ ገነት የገባው? ማለት ስራ የለውም፣ ሌባ ነው፣ ወንበዴ ነበር አይደለም? እና እሱን ባለቤት የውጭ ዜጋ ነው። ይሄንን ጥያቄ አነስ ያለኝና እስቲ መምህርን ጠይቃለሁ ብዬ ነው። እሺ በጣም ጥሩ ጽዮን፣ እንትን ማግኘት ከቻልሽ ባለቤትሽ የውጭ ሀገር ሰው ከሆነም ሰርች ማድረግ ከቻለ the lost books of the bible የተለያዩ መጽሐፎች አሉ። አንድ ነገር ልንገርሽ፣ ይሄ ሰውዬ ወንበዴ ነበር አይደለ? ግን ስራ የለውም የሚባል አይደለም፣ ስራ ነበረው። በተለይ የሚገርምሽ የጌታችን ኢየሱስ ስደት ጊዜ ከናቱ ከድንግል ማርያም ጋር ሲሰደድ በረሃ ውስጥ ያገኟቸው ሁለት ሽፍቶች እነዚህ በቀኝና በግራ የተሰቀሉት ናቸው። ከዛ ምን ሆነ? ዘረፏቸውና ከሄዱ በኋላ ይሄን ታሪክ ድንገት ሰምተሽ ሊሆን ይችላል። ከዛ ሰባ ሰገል ያመጡላቸው ሁሉ ወሰዱባቸው። ከዛ ሽፍቶቹ ከሄዱ በኋላ ስማቸውም ይታወቃል። በነገራችን ላይ በቀኝ የተሰቀለው ጥጦስ ይባላል፣ ከግራ የተሰቀለው ዳክርስ ይባላል። እና ያኔ ከ30 ዓመት በፊት ጌታ በተሰደደ ጊዜ ከወሰዱ በኋላ ጥጦስ ዳክርስ ምን አለው? እቺ ሴት አሳዘነች፣ ሕፃኑ ማሳዘነኝ፣ እንመልስላቸዋለን። ዳክርስ አይሆንም አለ፣ አልፈልግም አልመልስም አለ። እባክህ ያሳዝነውኛ እንመልሳለሁ። ተራው የዛኛው ነበረ። በቃ ባለፈው ጊዜ የዘረፍነውን በጠቅላላ ውሰድ፣ ይሄኛውን ለኔ ስጠኝ ብሎ በዛ ተስማምቶ ሄዶ መልሶላቸው። እንደውም ድንግል ማርያም አለቀሰች ይላል። ሽፍታ የዘረፈውን ዘርፎ አዩኝ አላዩኝ ብሎ ይሄዳል እንጂ እንደገና ይመለሳል ብላ አለቀሰች። ልጄ ሊገሉብኝ ነው ብላ ሁሉን ስታቀው ማለት ነው። ልክ ቅድም አንድ ወንድማችን አልዓዛር እንደሚነሳ ያወቀ እንዳለቀሰለት ድንግል ማርያም እናቱ አነባች። በኋላ ግን መጥቶ ያውላችሁ ብሎ መለሰላቸው። እንደውም ጌታን አቅፎት ጦሩን እየተመረኮዘ ሲሸኛቸው ጦሩ ተሰበረ ይላል። ምልክት ነው። ከዛ በኋላ እንዴ ወርቅ ላበደረ ጠጠር እንዴት እንዲሆናለው አለ። እንዴት ይሰበርብኛል አለ። ጌታ በተአምር ቀጥሎለታል። ከዛ በኋላ በጣቱ ምልክት ሰጥቶት አንተ አዳምን ቀድመ ገነት የምትገባው አንተ ነህ አለው። እቺ ደግ ስራ ተቆጥራለት። ያ ሰውዬ ወንበዴ ይሁን እንጂ ደግ ስራም የነበረው ሰው እንደነበረ ከእግዚአብሔር ጋር ይገናኝ እንደነበረ፣ እንደዚህ አይነት ሰዎች መጨረሻ ላይ ደግሞ ወደ ምን መጣ መሰለሽ? ለንስሐ አበቃው። ጌታ ተሰቅሎ አይሁድ ሰቅለውት፣ ጽዮን ሮማውያን ሰቅለውት፣ ሰው ሁሉ አምላክ አይደለህም እያለው፣ ያ ሰውዬ ግን ምን አለ? አምላክ ነህ አንተ ኢየሱስ፣ በመንግስት በመጣ ጊዜ አስበኝ ብሎ ንስሐ ገባ። ስለዚህ ዳነ። እንደዛ ነው። ይሄ አሁን የነገሩኝ በምን ላይ ያገኘዋለሁ? ይሄ በእኛ ትርጓሜ ነው ያለው። እሱን ነው ቅድም የነገርኩሽ ስጀምር ገና ደሎስት ቡክስ ያልኩሽ ለኛ አይደለም ለሌሎቹ እምነቶች ነው። ይሄ በኢትዮጵያ ቤተክርስቲያን ትምህርት ላይ ያለ ነው እና በትርጓሜው ላይ ያለ ነው፣ በወንጌሉ ትርጓሜ ላይ። እሺ መምህር አስረጂ ጽዮን እንደሱ። እሺ ልዩ ፍጡራን 3000 ክንድ ርዝመት ያላቸው ሰዎች ምድር ላይ ተፈጥረው ነበር። የ3000 ክንዱ አይደለም የሚደንቀኝ፣ ትንሿን ጣት የሚያካክሉ ሰዎችም ነበሩ። እችም ሁሉ አካል ያላቸው። ሽምብራችን ነው የምታክለው ዛፍ አይደለ? በሽምብራ ዛፍ የሚጠለሉ ከፀሐይ፣ ረጃጅሞቹን ደግሞ ምግባቸውን በፀሐይ የሚያበስሉ 3000 ክንድ በፀሐይ ነው የሚያበስሉት ምግባቸውን እንዲያርገው።
ግብጽ እነ ኮቲባ እመቤታችንን ውሃ ከለከሉ። ዮሴፍን ሶሎሜን ምግብ ከለከሉ። ግብጽ ከለከለች። ወደ ኢትዮጵያ ሲመጡ የኢትዮጵያ ሰዎች ግን እየደገሱ ተቀበሏት። ለዛ ነው ድግሱ የሚደገሰው በየሰንበቱ ደግሰው ተቀበሏት። አቤት በጎጃም ያለ በረከት፣ አቤት በሰሜን ያለ በረከት፣ አቤት በጣና ያለ በረከት። መላ ኢትዮጵያን ነው እኮ የዞረችው። በቅዱስ ኡራኤል መልአክ ክንፍ ላይ ሆኖ እመቤታችን ልጇን ይዛ እኮ መላ ኢትዮጵያን ነው የባረከችው። ዮሴፍ ደግሞ ትንሽዬ ወንበር ሰርቶለት ነበረ። እዛ እንጨቱን ሲሰራ ትንሽዬ ወንበር ሰርቶለት እዛ ላይ ቁጭ ያደረገው ነበር ጌታን። መጽሐፈ መነኮሳት ምን ይላል? ልብህን እንደዛች ወንበር አድርግ ዮሴፍ ለጌታ እንደሰራለት እዛ ላይ ቁጭ ያደረገው ነበር። ገብርኤል መጣና ወደሷ ቀረበ። ደግሞ 3 ጊዜ እኮ ነው ያበሰራት ገብርኤል። 1 ውሃ ስትቀዳ፣ 2 ከቤተ ዮሴፍ ሳለች፣ 3 በቤተ መቅደስ ውስጥ ሐርና ወርቁን እያስማማች ተፈሲ 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 እያለ ገብርኤል መልአክ መጥቶ አበሰራት። ቅዱስ ዳዊት ልበ አምላክ ምን ብሎ ይናገራል? ፈለግ ዘይሁዝ ያስተፈስ ሀገረ እግዚአብሔር አለ። ከእግዚአብሔር የሚፈስ ወንዝ አለው ቅዱስ ገብርኤልን። በቃ ከላይ የሚፈስ አለ ያስተፈስ ሀገረ እግዚአብሔር አለ። ሀገረ እግዚአብሔር ድንግል ማርያምን ተመልከቱ። ከተማ እግዚአብሔር ድንግል ማርያምን ያችን ቅድስት ምን አላት? ያስተፈስ ደስ ያሰኛታል አለ። ወንዙ ገብርኤል ነው። መጣ ወደ ድንግል ማርያም ገብቶ ተፈሲ 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 ኦ ማርያም ምልዕተ ጸጋ እግዚአብሔር ምስሌኪ አላት። እንግዲህ ኦርቶዶክሳን ጭራሽ እንደ ጴንጤ መሳደብ ጀመራችሁ እንዴ? ኦርቶዶክሳን እንደ ጴንጤ ሆናችሁ እኮ በቃ መሳደብ። ጴንጤዎች እኮ የሚሳደቡት እኮ ብዙ የሚናገሩት የእግዚአብሔር ቃል ስለሌላቸው እኮ ነው። በተለይ ከኦርቶዶክስ የወጡ ጴንጤን የሚሉ ሰዎች የሚሳደቡበትን ምክንያት ልንገራችሁ። ትምህርት የላቸው። በመጀመሪያ መምህር ዘበነ እንዲህ ያለ ዛሬ ብሎ አስተምሮ ነው 2 ቀን 3 ቀን የሚያወራው። መምህር ከሌ እንዲህ ብሎ አስተማረ ብሎ ነው 3 ቀን 4 ቀን የሚያወራው። አባ ገብረ ኪዳን እንዲህ ብሎ አስተምሩ ብሎ ነው 3 4 ቀን የሚያወራው። ተመልከቱ። መምህር ብርሃኑ አድማስ እንዲህ ብሎ አስተማረ ብሎ ነው 3 4 ቀን የሚያወራው። መምህር ቃለ ጥበብ እንዲህ ብሎ አስተማረ ነው የሚላችሁ። መምህር ጳውሎስ እንዲህ ብሎ አስተማረ፣ ዲያቆን ሄኖክ እንዲህ ብሎ አስተማረ፣ ከሌ እንዲህ ብሎ አስተማረ። ተመልከቱ። መጋቢ ሐዲስ እሸቱ እንዴት እንዲህ ብሎ ይናገራል? እንዲህ በሚል ነው እንጂ አባ ከሌ እንዲህ ያሉ ነው እንጂ ትምህርት የላቸው። እስቲ መተው መጽሐፍ ቅዱስ ገልጠው ዛሬ የምንማማር ነው ብሎ ይሄን ያስተምሩ ይጀምራሉ። ድንገት ሊጀምሩ ይችላሉ። ሃሌሉያ። ዛሬ የምንማረው በቅዱስ ጳውሎስ መልእክት ምዕራፍ እንዲህ ላይ በተነገረው በሱ ላይ ነው የምንማረው ብሎ ትንሽ ጀምራ በኦርቶዶክስ ገድል ላይ ይላል። በድርሳን ላይ እንዲህ ነው ተጽፎ ከዛ ድርሳን ነገሩ እንኳን ማርያም ይላል። ዛሬ ላኩልኛሉ። አመሳሰሉ ራሱ እንዴት ጸያፍ ነው። ማርያም ቤዛዊተ ዓለም ማርያም ልጇ ቤዛ ስለሆነ እሷን ቤዛ እንላታለን። እንደሱም አይደለም ከፈለክ እና ልጁ ግንበኛ ስለሆነ እናትኝቷን ግንበኝት እንላታለን ነው ያለው። ራሱ ግንብ የሆነ አስተሳሰብ ነው ይሄ ለራሱ። ይሄ ከምን አይነት ጭንቅላት ራሱ እንደሚወጣ እንዴት ነው የሚያመሳስለው? ተመልከቱ እስቲ። ግንበኝትና እመቤታችን ለማዋረድ ተመልከቱ። ጸሎት ባልዳፍ በሰው ከንፈሩ። ይሄ ነው በቃ የነሱ ስራ። መውደቅ ነው፣ መርከስ ነው፣ መቆሸሽ ነው፣ ድንግልን መስደብ ነው። ልጇን እንደው እንወዳለን እናትህን አንወድም ይሆናል። ይሄ ነገር የማይመስል ነገር ለሚስትህ አትንገር ይባላል። ገንፎ ባሬራ ለሰሚው ግራ ይባላል። አያችሁ አካሄዱን፣ አያችሁት የእባቡን አካሄድ በምን መልክ እንደሚመጣ። ስለ ታምረ ኢየሱስ የሚባል መጽሐፍ አለ። The Miracles of Jesus ተአምራት የሚነገሩበት ይሄ መጽሐፍ ሌላ ዓለም የለም፣ እኛ ጋር አለ። ክርስቶስ በሕፃንነቱ ምን ያደርግ እንደነበረ፣ ትምህርት ቤት እንዴት እንደገባ
ክርስቶስ ፀሐይ ጨረር ላይ ቁጭ ይል ነበር እንደዚህ። አሁን ይሄ ያስደረግጣቸዋል ሌሎች ሰዎች ሲሰሙ። አይችልም ነው ኢየሱስ ቆይ የምትከራከረኝ እኔ የማይገባኝ። አሁን አንድ መምህር ዘበነ እንዲህ ብሎ ተናገረ፣ ፀሐይ ላይ ኢየሱስ ቁጭ አለ። ከየት ያመጣው ነው? ወንጌል ላይ አልተጻፈም፣ እንደዚህ አላለም ይላል። እኔ ጋር ለመጽሐፉ አንተ ከሌለ የለህም፣ በቃ ደህና ነህ እንዴ? እኔ ምን ላድርግ? እኔ ያለኝ አባቶቼ የሰጡኝ መጽሐፍ ታምረ ኢየሱስ ይባላል። ፀሐይ ላይ ኢየሱስ ቁጭ አለ። ከዛ እንደውም ልጆች እየወጡ እንደሱ እንቀመጣለን ብለው ወድቀው ሞቱ። ታሪክ አለን እኛ ጋር፣ ወድቀው ሞቱ። ከዛ ሰው ተሰበሰበ መጣና ያንቺ ልጅ ነው ልጆቻችን የገደለው ድንግል ማርያም ላይ ተንጫጩ። ያንቺ ልጅ ነው። እንደ ክርስቶስ ደግሞ ይገርመኛል ስራው እኮ አምላክ ወልድ አምላክ ህይወታችሁን ሁሉ ይባርክ። አንዳንድ አሉ በጣም ብልጥ ሌቦች ማለት ነው። ብልጥ ሌባና ይሰርቁና ህዝብ ማለት ተቀላቅለው ሌባ 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 ብሎ ይጮሃሉ ማለት ነው። ከዛ በኋላ ህዝቡን ተደናብሮ ሌላ ቦታ ይገባል እና መናፍቅ መናፍቅ ብለው ያወራሉ፣ ግን ራሳቸው ናቸው መናፍቃን። ባይዘው መናፍቃን ሐሰተኞች፣ ለመንጋው ማይራሩ እረኞች፣ ለህዝቡ ማያስቡ፣ ተረትን በመናገር የሚደክሙ። እኛ ሀብታም እናንተ ጋር የለም። ኢየሱስ ጨረር ላይ ተቀመጠ። ከዛ በኋላ የሰው ልጅ ዛሬ ሲወጣ ገደለ፣ አስነሳ፣ በዚህ ወጥቶ በዚህ ገብቶ ጭቃ ወፍ ሰርቶ አበረረ። ከዛ በኋላ አይችልም ወይ የምትለኝ? ስለ ኢየሱስ ችሎታ ያወራ የለም። በኢየሱስ ችሎታ ላይ የሚጠራጠር የለም። ባይሆን በፈቃዱ ላይ እንጂ በፈቃዱ ላይ በሐሳቡ ላይ። ሌላው መጽሐፍ ቅዱስ ላይ የሌለን ሌላ ከንቱ ተረት እየጨመሩ መጽሐፍ ቅዱስን ሙሉ ለማድረግ መጣር ተገቢ አይደለም። በቂ ነው። ለመዳናችን ለህይወታችን የሚጠቅመው ተጽፏል። ሌላው ግን አልተጻፈም። ሌላው እውነታው ግን በፍጹም ይሄ የተናገረው ንግግር እውነት አለመሆኑ ነው። ለምን? መጽሐፍ ቅዱሳችን በዮሐንስ ወንጌል ምዕራፍ 2 ላይ ከቁጥር 11 ጀምሮ የሚናገረው ላንብብላችሁ። እንደዚህ ይላል። ኢየሱስም ይህንን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ ይላል። መቼ? በዮሐንስ ወንጌል ምዕራፍ 2 ቁጥር 11 ላይ ምን ይላል? ኢየሱስም ይህንን የምልክቶች ምን መጀመሪያ በገሊላ ቃና አደረገ። ስለዚህ ኢየሱስ ክርስቶስ የምልክቱን መጀመሪያ ያደረገው በቃና ዘገሊላ ነው፣ መጽሐፍ ቅዱስ የሚናገረው ማለት ነው። አንተ ደግሞ ከሱም ቀድሞ አለ ብለህ ስታመጣ የቱ ነው ባለስልጣን? የቱን እንመን? ያንተን ተረት ወይስ ቅዱሱን መጽሐፍ? ስለዚህ ቀድመህ መናፍቅ መናፍቅ ብለህ መጮህ ምንፍቅናህን አይጋርድልህ ነው። ጌታ ሲወለድ መባ ወርቅ ይዛ የሰገደች ሀገር ኢትዮጵያ ናት። ወርቁ ከየት መጣ መሰላችሁ? ባጭሩ አዳምና ሔዋን ተጋቡ። ስላሴ ለአዳም ወርቅ ሰጥተውት ነበረ። ይሄንን ወርቅ ለሔዋን ስጣት አሉት። ማጫ ሰጣት። ከዛ ወርቁን ምን ያርጉት? አዳምና ሔዋን ተጋቡ። ወርቁ ምን ያርጉት? ወሰደና ለስላሴ አዳም የሰጣችሁ ወርቅ ነው እንኳን አላቸው። አሁን አንቀበልም፣ ከልጅ ልጅ እንቀበላለን። ያ ወርቅ ሲወርድ ሲዋረድ የት ደረሰ? ኖህ ጋር። እነ ማቱሳላ እነ ሄኖክ ጠበቁት። ከዛ ኖህ ጋር። ኖህ ለማሰጠው ለመልከጼዴቅ። መልከጼዴቅ ያን አጽማበውን ምስሉ እየጠበቀ ሲወርድ ሲዋረድ ኢትዮጵያ ንጉስ ባዜን ላይ ይደርሳል። ከዛ ራሱ መጽሐፉ ዳዊት ራሱ መጽሐፍ ቅዱስ ነው የሚለው ኢትዮጵያ በፊቱ ይሰግዳሉ፣ ጠላቶቹ አፈር አመድ ይልሳሉ። ጌታ በተወለደ ጊዜ በከብቶች ወረት በረት 2 ዓመት በሞላው ጊዜ የኢትዮጵያ ነገስታት ኢትዮጵያዊው ባዜን ወርቁን ይዞ በመብርሃን እቅፍ ያለውን ኢየሱስ ክርስቶስ ሰግደው የ2 ዓመት ሕፃን ነው ኢየሱስ ሰገዱለት። ያንንም ወርቅ ሰጠው ይላል። እናንተ የዛ ልጆች ናችሁ። ክብርና ምስጋና ለእግዚአብሔር ይድረሰው።